ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬም በኢትዮጵያና በኤርትራ ዙሪያ ያሉ እጅግ አሳሳቢና አዳዲስ መረጃዎችን ይዘንላችሁ ቀርበናል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው አዲሱ ውዝግብ፣ በኤርትራና በኢትዮጵያ ድንበር ላይ ስላለ ወታደራዊ ውጥረት እንዲሁም በግብጽና በዱባይ የተሰሙ አስገራሚ ዜናዎችን በዝርዝር እንመለከታለን። ሰብስክራይብ፣ ሼር እና ላይክ ማድረግዎን እንዳይረሱ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው መረጃችን የትግራይ ጊዜያዊ አስተዳደር በፌዴሬሽን ምክር ቤት ውሳኔ ላይ ያሳየው ጠንካራ ተቃውሞ ነው። ምክር ቤቱ ወልቃይትና ራያን ጨምሮ 5 የምርጫ ክልሎች ሁመራ፣ አዲረመጽ፣ ኮረም አፍላ፣ ጠለምት፣ ራያ፣ አላማጣ ከትግራይ ክልል ውጪ ሆነው ለብቻቸው ምርጫ እንዲያካሂዱ ተወስኗል። ጊዜያዊ አስተዳደሩ ግን ይህን ውሳኔ ህገ መንግስቱን የሚጥስና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲል አስጠንቅቀዋል። በትግል የመሰረትነው ፌዴራላዊ ስርዓት እየተናጋ ነው ያለው አስተዳደሩ ውሳኔው ህዝባችን ላይ ከተፈጸሙ ግፎች ቀጥሎ የመጣ ሌላ ጥሰት ነው ብሏል። ሌላኛው አስገራሚ መረጃ ደግሞ በድንበር አካባቢ ያለው የገንዘብ ዝውውር ነው። በአዲግራትና ሌሎች የኤርትራ አዋሳኝ አካባቢዎች የኤርትራ መገበያያ የሆነው ናቅፍ የኢትዮጵያን ብር ተክቶ መገበያያ መሆኑ መጀመሩ ተሰምቷል። ይህ የሆነው ባለፉት 15 ቀናት ውስጥ ሲሆን በትግራይ ክልል ባለው የጦርነት ስጋት ምክንያት ባንኮች ከ1000 ብር በላይ መስጠት አለመቻላቸው ለዚህ ምክንያት እንደሆነ ይነገራል። ግብጽ የኤርትራ ስደተኞችን በኃይል ወደ ሀገራቸው እየመለሰች መሆኑን አምነስቲ ኢንተርናሽናል አስታውቋል። ከ3000 እስከ 25000 የሚገመቱ ስደተኞች መታሰራቸው የተገለጸ ሲሆን ከእነዚህ ውስጥ ከ5000 በላይ የሚሆኑት ለወታደራዊ አገልግሎት እንዲውሉ ወደ ኤርትራ ተመልምለዋል ተብሏል። ይህ እርምጃ በኢትዮጵያና በኤርትራ መካከል ካለው ውጥረት ጋር የተያያዘ ሳይሆን እንደማይቀር ይገመታል። በሌላ በኩል ሳውዲ አረቢያ በኢትዮጵያና በኤርትራ መካከል ያለውን ወታደራዊ ውጥረት ለማርገብ ጥረት ጀምራለች። የሳውዲ የውጭ ጉዳይ ሚኒስቴሮች ሁለቱ ወገኖች ለማግባባት እየሞከሩ ሲሆን እንደ አውሮፓውያን አቆጣጠር በ2018 የተፈረመው የጂዳ ስምምነት አይነት ሰላም ለማውረድ አልሟል። በተጨማሪም ግብጽ የአባይን ውሃ ጉዳይ እልባት ካገኘ የኢትዮጵያን የባህር በር ጥያቄ ልንደግፍ እንችላለን የሚል አዲስ ዲፕሎማሲያዊ ፍንጭ ማሳየቷ መረጃ ጠቁሟል። በአሁኑ ወቅት በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ያለው ግንኙነት ወደ ከረረ ምዕራፍ የተሻገረ ይመስላል። የጠቅላይ ሚኒስትሩ ንግግር ከሞያሌ እስከ ምጽዋ የሚለው አገላለጽ ኢትዮጵያ የቀጠናው የጸጥታ ዋስትና ለመሆንና የባህር በር ጥያቄን ለማስከበር ያላትን ፍላጎት የሚያንጸባርቅ ቢሆንም በትግራይ በኩል ግን እንደ ስጋት ይታያል። የጊዜያዊ አስተዳደሩ አቋም የትግራይ ሰላምና ጸጥታ ቢሮ መግለጫ እጅግ ጠንካራ ነው። የፕሪቶሪያው ስምምነት አደጋ ላይ መውደቁን መግለጻቸውና የጦርነት አዋጅ ነው ማለታቸው በሁለቱ አካላት መካከል ያለው የሰላም መንገድ መጥበቡን ያሳያል። ጄኔራል ታደሰ ወረደ መከላከያ ትግራይ እንዲገባ አልተስማማሁም ማለታቸው በፌዴራል መንግስቱና በጊዜያዊ አስተዳደሩ መካከል የተቀናጀ ወታደራዊ እንቅስቃሴ አለመኖሩን ያረጋግጣል። ይህ ደግሞ የፕሪቶሪያው ስምምነት አንዱ አካል የሆነውን የመከላከያ ሰራዊት በመላው ሀገሪቱ የመሰማራት መብት ጥያቄ ምልክት ውስጥ ይከታል። የኤርትራ ጦር ከተንቤን ወደ ሽሬ ማፈግፈጉ በአካባቢው አዲስ ወታደራዊ ስልት ወይም ዳግም ዝግጅት መኖሩን ይጠቁማል። ብሉምበርግ እንደዘገበው በሁለቱ ሀገራት ድንበር ላይ የጦር ክምችት መኖሩ ቀጠናው ዳግም ወደ ግጭት እንዲያመራ ዓለም አቀፍ ስጋት ፈጥሯል። በትግራይ በኩል የታወጀው የስልቅ ዝግጅትና የጋዜጠኞች ወደ በረሃ መውረድ ትዕዛዝ አካባቢውን ለከፋ ጦርነት እያዘጋጀ መሆኑን ያሳያል። የዶክተር ቴድሮስ አድሃኖም መልእክት እውነተኛ ጀግኖች ሰላምን ይመርጣሉ የሚለው ጥሪያቸው የጦርነትን አውዳሚነት ጠንቅቀው የሚያውቁና ሁኔታው አሳሳቢ ደረጃ ላይ መድረሱን የዓለም አቀፍ ማህበረሰብ ለማሳወቅ ጭምር ይመስላል። ነይ ወደቦቼንና ኤርፖርቶቼን ለወታደራዊ አገልግሎት እንድትጠቀሚ የሚፈቅደውን ስምምነት እናድስ ስትል ሶማሊያ ለአሜሪካ ጥሪ ያቀረበች። የሶማሊያ መንግስት አሜሪካ የሶማሊያን ወደቦችና የአውሮፕላን ማረፊያዎች ኤርፖርቶች ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ ጥያቄ አቀረበ። ይህ የሶማሊያ ጥያቄ የመጣው ራሷን ነጻ ሀገር አድርጋ ያወጀች የሶማሊላንድ ለአሜሪካ የማዕድን ቁፋሮና የወታደራዊ ጦር ሰፈራ ለመስጠት ጥያቄ ካቀረበች ከቀናት በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ኡመር እንደገለጹት ሶማሊያ እና አሜሪካ እንደ አውሮፓውያን አቆጣጠር
ከ1980 ጀምሮ በወደብና አየር ማረፊያ አጠቃቀም ላይ የቆየ ስምምነት አላቸው። ይህ ስምምነት ለማደስ የቀረበው ጥያቄ ብቸኛው ህጋዊ የጸጥታ ትብብር መስመር ነው ብለዋል። የውጭ ኃይሎች ከሶማሊያ ጋር ወታደራዊ ትብብር ለመመስረት የሚፈልጉት ሀገሪቱ በቀይ ባህር መግቢያ ላይ ስለምትገኝ ነው። ሶማሊያ እና ሶማሊላንድ የአሜሪካን ድጋፍ ለማግኘትና ስትራቴጂካዊ አጋር ለመሆን ከፍተኛ ፍክክር ውስጥ ናቸው። ሶማሊያ አሁን ለአሜሪካ ያቀረበችው ጥያቄ ሉዓላዊነቷን ለማስጠበቅና ሶማሊላንድ ከውጭ ሀገራት ጋር የምታደርገውን ግንኙነት ለመገደብ ነው ተብሏል። አድማጭ ተመልካቾቻችን እየተከታተላችሁን ስለሆነ ከልብ እያመሰገንን፣ ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሳብስክራይብ፣ ሼር እና ላይክ ማድረገው እንዳይረሱ። የኢትዮጵያ መገናኛ ብዙሃን ባለስልጣን የአዲስ ስታንዳርድ በይነ መረብ መገናኛ ብዙሃን ሚዲያ የምዝገባ ምስክር ወረቀት ሰረዘ። ባለስልጣን መስሪያ ቤቱ አዲስ ስታንዳርድ በይነ መረብ መገናኛ ብዙሃን የሚዲያ ስነ ምግባርን፣ የኢትዮጵያ ሕጎችና የሀገርን የሕዝብን ብሔራዊ ጥቅም አደጋ ላይ የሚጥሉ ዘገባዎችን በተደጋጋሚ በማሰራጨት ላይ ይገኛል ብሏል። አዲስ ስታንዳርድ በይነ መረብ መገናኛ ብዙሃን እንዲታረምና ከአጥፊ አካሄዱ እንዲቆጠብ በተደጋጋሚ ምክር ሲሰጠው ቢቆይም ለመታረም ፈቃደኛ ሳይሆን ቀርቷል ሲል ገልጿል። በተጨማሪም በሚዲያ ዘርፍ ላይ የሙያ ስነ ምግባርና የሀገርና የሕዝብን ብሔራዊ ጥቅም አክብሮ እንዲሰራ ተደጋጋሚ ማሳሰቢያና ማስጠንቀቂያ ቢሰጠውም ለመታረም ፈቃደኛ አልሆነም ብሏል። ይህን ተከትሎ ከየካቲት 17 ቀን 2018 ዓ.ም ጀምሮ የምዝገባ ምስክር ወረቀቱ ተሰርዟል፣ ምንም አይነት የሚዲያ ፈቃድና እውቅና የለውም ሲል አሳውቋል። የዱባይ ፖሊስ በረመዳን ወር የሚደረገውን የልመና ተግባር ወንጀል ነው ሲል አውጇል። በልመና የተሰማሩ ሰዎች እስከ 3 ወር እስራትና እስከ 5000 ድርሃም ቅጣት ይጠብቃቸዋል። ፖሊስ በቅርቡ በአንድ ለማኝ እጅ 20000 ድርሃም ማግኘቱንና ግለሰቡ የቅንጦት መኪና ባለቤቶች ኢላማ ያደረገ እንደነበር ገልጿል። የኢትዮጵያ ከፍተኛ ትምህርት ተቋማት መውጫ ፈተና ተራዝሟል። በከፍተኛ ትምህርት ተቋማት ዛሬ የተጀመረ የመውጫ ፈተና መሸጋገሩ ተገለጸ። የተለያዩ ከፍተኛ ትምህርት ተቋማት የትምህርት ምዘና ፈተናዎች አገልግሎትን ዋቢ በማድረግ ባሰራጩት መልእክት የቅድመ ምረቃ ትምህርት መውጫ ፈተና ኤግዚት ኤግዛም ዛሬ መጀመሩ ተገልጿል። ነገር ግን ያልታሰበ የኃይል መቆራረጥ ችግር በዳታ ማዕከሉ ላይ በማጋጠሙ ችግሩን በመፍታት እንደገና ለማስጀመር ጥረት የተደረገ ቢሆንም የፕሮግራም መዛባትን አስከትሏል። ውድ ተመልካቾቻችን በትግራይ ያለው ውጥረት በሰላማዊ ሰልፍና በውይይት እንዲፈታ የተለያዩ ወገኖች ጥሪ እያቀረቡ ይገኛሉ። እናንተስ በዚህ ጉዳይ ምን ሀሳብ አላችሁ? በተለይ የፌዴሬሽን ምክር ቤት በወሰነው ውሳኔና በድንበር አካባቢ የናቅፍ መገበያ መሆኑ ላይ ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። በቀጣይ መረጃ እስክንገናኝ ድረስ ሰላም ሰንብቱ።